بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه أجمعين. أما بعد، قال الشيخ محمد جميل زينو: سؤال عاشر: أين الله؟ جواب العاشر أو جواب عاشر: الله فوق العرش على السماء. قال تعالى: الرحمن على العرش استوى، أي على وارتفع، كما جاء في البخاري. وقال صلى الله عليه وعلى آله وسلم: إن الله كتب كتابا فهو عنده فوق العرش. سؤال عاشر: أسرني طياك إلى اللواء الشيخ محمد جميل زينو: أين الله؟ الله سبحانه وتعالى يثنو يميل طياكينو. ይህ ጥያቄ ከመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አቅጣጫ መንጭቷል። እስቲግራብ ሊደረግና ባይተዋርና እንግዳ የሆነ ጥያቄ ተደርጎ ሊታሰብ ፈጽሞ አይገባም። ይህንን የሚያስቡ የሆኑ አካላቶች እንደሚታወቀው አህባሽና ወይም አሻኢራ የተሰኙት የጥመት አንጃዎች ናቸው። እነዚህ አካላቶች አይነላህ የሚል ጥያቄ መነሳቱ አግባብ እንዳልሆነ ኢዛ አረድተ ቢሂ ዛት ማለት ነው፣ ዛትን የፈለክ እስከሆንክ ድረስ አይነ በሚለው ወኢላ መካናን ከፈለክና ደረጃን ከፈለክ ግን ምንም አይነት ችግር እንደሌለው ሲያወሩ ይሰማል። ይሁንና ግን ሀታ መካና ላይ ራሱ መካና የተፈለገበት ለማለት ዘገባውን አያጸድቁትም እነሱ ራሳቸው። አይነላህ የሚለው ዘገባ ሐዲሱል ጃሪያ ሙድጠሪብ ነው ብለው ፍርድ ሰጥተዋልና ማለት ነው። ነገር ግን ብዙ ጊዜ እጅግ በጣም የሚደንቀው የሆነው ነገር አህባሾች የሚያወሩት የሆነውን ነገር በተመለከተ ሀታ ራሳቸው በቅጡ የማይረዱትና የማይገነዘቡ የሆኑ አካላቶች መሆናቸው ነው። በጣም ይገርማል። ማ መዕነል ሙድጠሪብ ተብሎ ቢጠየቅ ኢጥራብን طيب እና እንደ ጥቅል አይነላህ የሚለው ጥያቄ ለደ አህሊ ሱነቲ ወልጀማዓ هو سؤال النبي صلى الله عليه وعلى آله وسلم يريد به ذات الله سبحانه وتعالى. يا الله سبحانه وتعالى ذات يفلقه نوسالو أين الله بلو طيقوال الله يثني له بذاته مالتنا بذات الله سبحانه وتعالى يثني له ميل طياقي ملكتنيا صلى الله عليه وعلى آله وسلم طيقوالنا كزيم يتنسانو الشيخ محمد جميل زينو أين الله يميل طياقي أنسوت الله يثنو بذاته. جواب عاشر يسرنيا طياقي من لا شالو الله فوق العرش. الله سبحانه وتعالى كعرش بلا يالي هنا أملاكنا بالذات بذات الله كعرش بلا يالي هنا أملاكنا على السماء كسمايتش بلا يالي هنا أملاكنا، بمعنى أن الله سبحانه وتعالى فوق العالم كلها مالتنا أتك عليك عالم بلا يالي هنا أملاكنا. كعرش بلا يسبال كعالم بلا يالي هنا أملاكنا. كعرش بلا عالم دالا نوك منيا مصر جمال متألنم كعرش بلاي عالم اندل ماسرجا المتألنم. عالم بلو مالت اندم يتوقع كل ما سوى الله سبحانه وتعالى. كالله سبحانه وتعالى وجه اللي هنا نقر بمولو فطر بمولو من يبالل عالم يبالل. كالله وجه اللي فطر بمولو عالم يبالل. سلازي كعرش بلاي عالم يتسني هنا فطر اللي يمي الماسرجا المتألنم منا أنوك منيا. سلازي الله سبحانه وتعالى كعرش بلاي نوسبال كعالم وجه اللي هنا أملاكنا كفطرانوش يراك أي هنا አምላክ ነው የሚለውን ትርጓሜ ነው የሚሰጠን። ይህ ደግሞ የትኛውንም ነቅስና ጉድለትን ሊላሂ ረቢል ዓለሚን ማጽደቅ ላይ አይጠቁምም ፈጽሞ። በል አላሁ ሱብሓነሁ ወተዓላ በከማልና በምልኡነት የሚገለጽ የሆነ አምላክ መሆኑ ላይ ነው እየጠቆመ የሚስተዋለው። ከዓለም ውጭ ነው። ከፍጥራኖቹ ጋር ምንም የሚያነካከው ነገር የለም። አምላካችን አላህ ከፍጥራኖቹ የተብቃቃ የሆነ አምላክ ነው የሚለውን ትርጓሜ ነው የሚሰጠን። ወላሁ ገኒዩን አኒል ዓለሚን ብሎ አላህ እንደተናገረው ከዓለማት የተብቃቃ የሆነ አምላክ ነው አላህ። ነገር ግን አህባሽን አስተውላችሁ ከሆነ አላህ ከአርሽ በላይ ነው ብለህ በምትልበት ጊዜ ቢዛት ምን ይላል? አይ ከአርሽ በላይ ቦታ አለና ቦታ አደረጋችሁለት የሚል ጥያቄ ያነሳል። ያ አህባሽ ከአርሽ በላይ ቦታ እንዳለ ያሳየህ የሆነ ማስረጃ አለ እንዴ? ስጠና ማስረጃውን ብለን እንጠይቀዋለን። የት አለ ማስረጃ? ከአርሽ በላይ ቦታ የሚባል ፍጡር አለ የሚል ማስረጃ ካለ ሀቲ ደሊል ሚነል ኪታቢ ወሱነቲ ቢፈህሚ ሰለፊ هذه الأمة ብለን እንጠይቀዋለን። እስኪ አንድ ማስረጃ ብቻ ነው የምንፈልገው። ወኢላ አቅልህ ተሰውር የሚያደርግ የሆነውን አቅልህ ዝም ብሎ የሚቀርጽ የሆነውን ከአርሽ በላይ መሬት ወይም ደግሞ ቦታ አለ የሚልን ነገር አቅልህ ስላስጨበጠህ ብቻና ብቻ አለ ብለህ አትሞግት። አላሁ ሱብሓነሁ ወተዓላ ከአርሽ በላይ ቦታ አለ ብሎ አልነገረንም። መልእክተኛውም ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ከአርሽ በላይ ቦታ አለ ብለው አልነገሩንም። ነግረውና ለምትሉ ከሆነ በማስረጃ ግልጽ ማድረግ ነው። ሐታ ቦታ አለ እንኳን ቢባል በእነሱ ሙግት መሰረት ከዚያ ቦታ በላይ ነው አላሁ ሱብሓነሁ ወተዓላ አምላካችን።
ከዚያ ቦታ በላይ ያለ የሆነ አምላክ ነው የምንለው አሁንም በድጋሚ لأن الله سبحانه وتعالى غني عن العالمين ከዓለማት የተበቃቃ የሆነ አምላክ ስለሆነ ቦታ እንኳን ፈርደን ወጀደለን እንደው እጅግር እንስጥና እንስማማችሁና ብለን ማለት ነው ሳንስማማ እንዲሁ ተነዝለን ተስማምተናል እንበልና ቦታ አለ በሚለው ራሱ ብንስማማ ከአህባሽ ጋር አልተስማማንም እንጂ ማለት ነው ስለመኖሩ ማስረጃ ስለሌለ ከዚያ ቦታ በላይ ነው ያለው አምላካችን አላሁ ሱብሓነሁ ወተዓላ ከዓለም ውጭ ያለ የሆነ አምላክ ነው ከዓለማት የተበቃቃ የሆነ አምላክ ስለሆነ طيب الله فوق العرش على السماء قال تعالى الله سبحانه وتعالى على الرحمن على العرش استوى الرحمن الله على العرش كعرش بلاي استوى كفل استوى يميلو كفل يميلون ترغوامي ነው የሚሰጠን ከሰለፎች አቅጣጫ የመነጨ የሆነ ትርጓሜ ይህ ነውና ማለት ነው ከሰለፎች አቅጣጫ የመነጨ የሆነ ትርጓሜ ይህ ነውና ሌሎች ትርጓሜዎች ከሙተአኺሮች አቅጣጫ መንጭተዋል ዘግይተው ከመጡ ከሆኑ ሙተከሊሞች አቅጣጫና ፍልስፍና ውስጥ ከገቡ ከሆኑ አካላቶች አቅጣጫ መንጭተዋል አንቀበለውም እሱን ምክንያቱም የኛ አርአያዎች ሰለፎች ናቸውና عليكم بسنتي وسنة الخلفاء الراشدين المهديين عضوا عليها بالنواجذ ብለውን ያሉን صلى الله عليه وعلى اله وسلم በመቀጠልም ደግሞ ሶስቶቹን የክፍለ ዘመን ባለቤቶች ነው ያወደሱት መልእክተኛው صلى الله عليه وعلى اله وسلم كما في حديث عبد الله بن عمرو رضي الله عنه خيركم قرني ثم الذين يلونهم ثم الذين يلونهم ብለውን صلى الله عليه وعلى اله وسلم ሶስቶቹን የክፍለ ዘመን ባለቤቶች ያወደሱት በኸይሪያ المطلقة ልቅ በሆነ ኸይሪያና መልካምነት ማለት ነው በዚህ በኩል መልካም ናቸው በዚህ በኩል መልካም አይደሉም አልተባለም ልቅ የሆነ መልካምነትን የተጎናጸፉ ይሆኑ አካላቶች ናቸው السلف الصحابة والتابعون واتباع التابعين ከነዚህ አካላቶች ነው ማስረጃ ማምጣት ያለብን የነዚህን አቂዳ ነው አቂዳ አድርገልን ይዝም ይገባው ሙተአኺሮችና ዘግይተው የመጡት የሆኑት አካላቶች ፍልስፍና ውስጥ ገብተው ከፊሎቹ ባለማወቅ ከፊሎቹ ያወቁ ገብተው ያንቦጫረቁት የሆነውን ነገር አንቀበልምኛ ስለዚህ استوى የሚለውን በተመለከተ ሰለፎች ምን ብለዋል የሚለውን እንመልከት ኢንሻአላህ አይ على وارتفع አይ የተፈለገው على ከፋለ وارتفع ከፋለ ነው على እና وارتفع ትርጉማቸው ተመሳሳይ ነው የቃል ልዩነት ነው ያላቸው እንጂ ማለት ነው ምድርና መሬት እንደሚባለው ምድር መሬት ብትል ትርጓሜያቸው ተመሳሳይ ሆኖ ሳለ ቃላቸው ግን ይለያያል እዚህ ጋርም على وارتفع የሚለው ከቃል አንፃር ልዩነት ሲኖራቸው ከትርጉም አንፃር ግን ተመሳሳይ ናቸው ቀደም ነህው ትምህርት ላይ ያሳለፍነውም ልክ እንደዚሁ ማለት ነው يظهرنا يتضح ትርጉማቸው ተመሳሳይ ነው ግልጽ ይሆናል የሚለውን ትርጓሜ ሁለቱም ይሰጡናል የቃል ግን ልዩነት አለ በመካከላቸው እና على وارتفع ብለው ነው ያብራሩት ሰለፎች በዚህ ነው ያብራሩት كما جاء ልክ እንደመጣው في البخاري في صحيح البخاري እንደመጣው في كتاب التفسير في كتاب التفسير تفسير بتسنيه بهونو مقراف وسط مالتنا صحيح البخاري وسط تفسير بتسنيه بهونو مقرافو كتاب التفسير يتسنيه هنا مقراف على في صحيح البخاري وده مجرش أقرب بها مالتنا الزيالينو الإمام البخاري رحمه الله تعالى كسلفوش نقل يدرجو من التابعين كنس نقل يدرجو على وارتفع يميلون ترقامي سلسي سلفوج التابعون يتسنيوت الذين لقوا الصحابة رضي الله عنهم أجمعين صحابوتين يتغنانيو تتلمذوا على أيديهم بالنسو الجلاي بصحابوت الجلاي يتمارو يهونو أكالاتوش ناجو كنزينو انجي أوكة النوسر يالبن عندما الله سبحانه وتعالى نسموتنا مقلج ችን አስመልክቶ ከነሱ ነው እንጂ መውሰድ ያለብን ዘግይቶ መጥቶ እና አርስቶትልና ዊሊያም ሼክስፒርና ሶቅራጠስ የመሳሰሉት የሆኑት ፈላስፋዎች በእስልምና ውስጥ የከተቱት የሆኑን ፍልስፍና እነ ፋራቢና ኢብኑ ሲና እና እንዲሁም እነ ሻህሩስታኒ የመሳሰሉት የሆኑት አካላቶች ፈልስፈው የከተቱት የሆኑን ፍልስፍና መከተል አለብን እንዴ ፈጽሞ ይሄንን አናደርገውም ኢማም ማሊክ ረሂመሁላሁ ተዓላ እንደተናገሩት አው ኩለማ ጃአና ረጁሉን አጅደሉ ሚን ረጁሊን ተረክና ማ ጃአ ቢሂ ጅብሪሉ ኢላ ሙሐመድን صلى الله عليه وعلى آله وسلم لجدل هؤلاء بلو تناقروا إمام مالك رحمه الله جدل بلو مالت علم الكلام وعلم الفلسفة وعلم الذي عليه أحباش اليوم بزاري أولاد أحباش اللبتي هنو وكأتنو علم الفلسفة يفلسفنا رؤية عالم مبالو مالتنو أزيوست أنقبا من يفسمو قرآن يالون أنلالن حديث يالون أنلالن سلفوش يتناقروا تناقرالن نجي كزيوش فلسفنا الناس تناقرين فسمو أسلمنا فلسفنا أوقمنا خيرا
كما جاء في البخاري بإمام البخاري صحيح بتسنى بونو كتاب وسط عندما تاو في كتاب التفسير لاي كراسي يجمركن ያለሁት ቦታውን ይበልጥ ለመለየትና ለማግኘት ሲባል ማለት ነው እንጂ كتاب ላይ ወይም ሪሳላው ላይ አልሰፈረም كتاب التفسير የሚለው وقال صلى الله عليه وعلى اله وسلم ملكتኛው صلى الله عليه وعلى اله وسلم قالوا ان الله سبحانه وتعالى كتب صاف كتابا مصحفن ጽፏል الله سبحانه وتعالى كتابن ጽፏል فهو عنده السم ደግሞ ያ كتاب እሱ ዘንድ ነው ያለው الله ዘንድ فوق العرش ከአርሽ በላይ الله ዘንድ ያለ የሆነ كتاب ነው ያም የተጻፈ የሆነው ነገር እዚህ كتاب ውስጥ الله ዘንድ ካለ ከሆነው كتاب ውስጥ የተጻፈ የሆነው ነገር ከአርሽ በላይ ማለት ነው ان رحمتي سبقت غضبي የሚለው ንግግር ነው በሌላኛው ዘገባ ላይ ان رحمتي غلبت غضبي በሌላኛው ዘገባ እንደዚሁ تسبق غضبي በሚል በዚህ በሶስት ዘገባ መጥቷል ان رحمتي غلبت غضبي تسبق غضبي እንዲሁም ደግሞ سبقت غضبي ዞሮ ሶስቱም የሚጠቁመው የአላህ Subhanahu Wa Ta'ala እዝነት ቁጣውን እንደቀደመችና እንዳሸነፈች ነው የሚጠቁመው እና አላህ Subhanahu Wa Ta'ala ቁጣዬ እዝነቴ ማን ነው እዝነቴ ቁጣዬን ቀድማለች አሸንፋለች ብሎ የጻፈበት የሆነ ኪታብ አለ አላህ ዘንድ ያለ فوق العرش ነው ከአርሽ በላይ ስለዚህ ብሎ ማለት ምን ማለት ነው አላህ Subhanahu Wa Ta'ala ከአርሽ በላይ ነው ያለው ማለት ነው ባይሆን እዚህ ቦታ ላይ عندية القرب ነው ይላሉ العلامة الفوزان በዚህ ሐዲስ የተፈለገ የሆነው عندية فهو عنده የሚለው عندية المساواة ሳይሆን ማለት ነው عندية القرب ነው የመቅረብ ማለት ነው عندية አቅራቢያ የሚለውን ትርጓሜ ነው የሚሰጠን ለምሳሌ ያክል عند የምትለው ቃል መቅረብ ላይ የምትጠቁም መሆኗን የሚያሳየን የሆነ ምሳሌ አለ በአረብኛ ቋንቋ የሚታወቅ የሆነ ነገር ነው ለምሳሌ ያክል هل عندك فلان ወይም هل عندك احمد ቢባል አህመድ አንተ ዘንድ ነው ያለው ቢባል نعم فهو عندي ብዬ ልመልስ እችላለሁ አዎ እሱ እኔ ዘንድ ነው ያለው አልኩኝ ነገር ግን እሱ ሌላኛው ክላስ ውስጥ ሊሆን ይችላል ወይም ደግሞ ከኔ ራቅ ብሎ ተስፈንጥሮ የተቀመጠ የሆነ አካል ሊሆን ይችላል ግን በመካከላችን ምን አለ በመካከላችን በውና አለ በማዕና ልዩነት አለ ፈርቅ አለ ርቀት አለ በመካከላችን ያለ ከመሆኑ ጋር ግን عندي ብያለሁኝ እኔ ዘንድ ነው ያለው ብያለሁኝ ስለዚህ عند የምትለው አቻ መሆን ላይ አጠቁም ፈጽሙ ርቀትም ያለ عندي ማለት ትችላለህና ማለት ነው እዚህ ጋርም فهو عنده ብሎ ማለት ያ ኪታብና አላህ Subhanahu Wa Ta'ala የተነካኩ ናቸው የሚለውን ትርጓሜ በአንድ አይነት ደረጃ ላይ ነው ያሉት ብሎ ማለት ላይ ፈጽሙ አይጠቁምም ማለት ነው ምክንያቱም عند የምትለው ቁርብ ላይ ነው የምትጠቁመውና عندية القرب ነው የተፈለገበት فوق العرش ከአርሽ በላይ ስለዚህ ኪታቡ ከአርሽ በላይ እንዳለ ከተነገረ فهو عنده ተብሏል እሱም አላህ ዘንድ ነው ያለው እየተባለ ነው እሱ ዘንድ አላህ ዘንድ ነው ስለዚህ فوق العرش ያ ኪታብ አላህ ዘንድ ካለ አላህ ከአርሽ በላይ ነው ያለው የሚለውን ዘገባው ያስረዳናል ማለት ነው አላህ Subhanahu Wa Ta'ala ከአርሽ በላይ እንዳለ ዘገባው ያስጨብጠና ያስረዳናል ግልጽና ግልጽ የሆነ ነገር ነው ኢንሻአላህ ስለዚህ አጀንዳ ወንድማችን ኡስታዝ መሐመድ ሲራጅ በሰፊ የተናገረ ይስተዋላል እሱን ብትከታተሉ ይበልጥ ይብራራላችኋል ብዬ አስባለሁ ኢንሻአላህ ስለዚህ አጀንዳ በሲልሲላና በተከታታይ ማለት ነው የተናገረ ይስተዋላል ወንድማችን ሙሐመድ ሲራጅ ስለ አህባሽ ሹብሃ ተፍኒድ ስለማድረግና ውድቅ ስለማድረግ የአህባሽን ሹብሃ እየተናገረ ይስተዋላል ኢንሻአላህ ተከታተሉት ጥሩ ፈዋኢዶችን ታገኛላችሁ ጥሩ ኸይራን መለስ ልበልና ኢንሻአላህ ይበልጥ እንዲብራራ ልድገሙ كما جاء كمل ويم دمو كلا جمرن نجمرو مانو ندغمو سؤال عاشر أين الله سبحانه وتعالى يتنو يميل طياقي نو أسرنيو طياقي جواب عاشر يا أسرنيو طياقي ملاش الله فوق العرش الله سبحانه وتعالى كعرش بلاينو على السماء كسمايتوش بلايا اللي هنا أملاكنو قال تعالى الله سبحانه وتعالى على بتناقرنا بهنو نقرأي مسرجاتين الرحمن على العرش استوى الرحمن الله كعرش بلاي كف بلوال الرحمن ميلو يا الله سبحانه وتعالى سمهن ሁላችሁም በኩልነት ታጸድቁታላችሁ እናጸድቀዋለን الرحمن ስለዚህ አላህ Subhanahu Wa Ta'ala ذات ላይ ነው የሚጠቁመው እንደሚታወቀው الرحمن ከተባለ አላህን የተፈለገበት የአላህ ذات ላይ ነው የሚጠቁመው ስለዚህ እየተወራ ያለው ስለ አላህ Subhanahu Wa Ta'ala ذات ነው الرحمن الله الرحمن የተሰኘው አምላካችን على العرش ከአርሽ በላይ استوى ከፍ ብሏል ነው አይ የተፈለገው استوى በሚለው ደግሞ على وارتفع ማለት ነው ከፍ አለ የሚለውን ትርጓሜ ነው የሚሰጠን ይህንንም ተፍሲር ከሜዳ ተነስተን ሳይሆን ያመጣ ነው ሰለፎች ስላብራሩ ነው በዚህ ተፍሲርና كما جاء لك እንደመጣው ሁሉ في البخاري ኢማም አልቡኻሪ صحيح በተሰኘው በሆነው ኪታብ ውስጥ በኢማም አልቡኻሪ صحيح በተሰኘው በሆነው ኪታብ ውስጥ እንደመጣው ሁሉ
قدم لما برارت مكريا له يهنن وقال صلى الله عليه وعلى آله وسلم ملكتنيهم صلى الله عليه وعلى آله وسلم قالوا إن الله كتب الله سبحانه وتعالى صاف كتابا مصافا صفوال ويم دمو كتابا صفوال الله سبحانه وتعالى بمعنى كتاب لا يصفوال ነው كتاب አለ እዚያ كتاب ላይ صفوال الله سبحانه وتعالى دوت ከተደረገ በኋላ الى اخر الحديث ማለት ነው بمعنى حديث ተቆርጧል እዚህ ቦታ ላይ ምክንያቱም የሚፈለገው የሆነው ቅርንጫፍ ብቻ ነው እዚህ ቦታ ላይ ሊመጣ የሚገባውና የሚፈለገው የሆነው ቅርንጫፍ ምንድነው فهو عنده فوق العرش فهو سميا كتاب الله سبحانه وتعالى የጻፈበት የሆነው كتاب عنده እሱ ዘንድ ነው الله سبحانه وتعالى ዘንድ ነው فوق العرش ከአርሽ በላይ እሱ ዘንድ አላህ ዘንድ ያለ የሆነ كتاب ነው ስለዚህ ቅድም ለማንሳት እንደሞከርኩት አላህ ዘንድ ያለ የሆነ كتاب ከሆነ ከአርሽ በላይ አላህ سبحانه وتعالى ከአርሽ በላይ ነው ያለው ማለት ነው ጥሩ سؤال هادي عشر أسرع عندنا وطياكي إلى الله الشيخ محمد جميل زينو هل الله معنا الله سبحانه وتعالى كن يقر نون بلوالو هل الله سبحانه وتعالى نون معنا كن يقر نون الله جواب ملاش هادي أو جواب هادي عشر ياسر عندنا وطياكي ملاش بلوالو جواب هادي عشر ياسر عندنا وطياكي ملاش الله معنا الله سبحانه وتعالى كن يقر نوالو بسمعه بمسماتنا كن يقر هنا ورؤيته بمملكتنا وعلمه بأوقتنا والله سبحانه وتعالى كن يقر هنا وإلا بالذات بذات الله يتناله فوق العرش يتقدم هنا حديثنا يتقدم هنا القرآن أنكس عند ذكره كله مالتنا الرحمن على العرش استوى يملونا عندهم دقوا إن الله لما قضى الخلق كتب كتابا فهو عنده فوق عرشه إن رحمتي سبقت غضبي يملو زجبا يسألفنا مالتنا فهو عنده فوق العرش بل لا يزجبا فوق عرشه لان إن عند تقل يعني يزجبا ونديم دمي القرآن أنكسو الله سبحانه وتعالى كأرش بلاي بذاته اندالنا ميتكمن أزيغار دقم الله كنيا غارنو ويس أيضا لميل إياك بالنسا كنيا غارنو من لا شاكين ميهنو بايهونغن بالذات أيضا لم كنيا غار وين بذاته سايهون كنيا غار الله معنا بسمعه ورؤيته وعلمه من له الله سبحانه وتعالى كن يقرنه بمسماته بمملكتنا بأوكته قال تعالى الله سبحانه وتعالى على قال لا تخافا إنني معكما أسمع وأرى بلواتوال موسى هارون عليهما السلام ሁለቱም ወደ ፍርዓውን በሚልክባቸው ጊዜ የዛኔ ምንድን ያሉት እነሱ ኢነና ነኻፉ አን የፍሩጠ ዐለይና አው አን የጥጋ ብለው ነው ያሉት እሱ በእኛ ላይ ወሰን ሊተላለፍብንና እንዲሁም ደግሞ ሊጨቁነን ሊረግጠንና እርምጃ ሊወስድብን እንሰጋለን አላህ ሆይ ብለዋል ምክንያቱም እርምንና ያለበት የሆነ አካል መሆኑ ይታወቃል አና ረብኩሙል አዕላ ሲል ነገሩ ተቋጭቷል ማለት ነው የመጨረሻ እርምንና ደረጃ ላይ የደረሰ የሆነ አካል ስለመሆኑ ፍርዓውን ማለት ነው ስለዚህ እርምጃ ይወስድብናልና እንሰጋለን እንፈራለንና እንዴት ነው የምናደርገው ብለው ማለት ነው እንደ ስጋት ለአላህ Subhanahu Wa Ta'ala ስጋታቸውን አቀረቡ ከዚያም አላህ ምን አለ لا تخافا أتسقوا بلو على الله أتفروا بلو على إنني أني معكما كنا انتقرنين أسمع وأرى سمع لهم ملكة اللهم بلو على الله سبحانه وتعالى سلازي كنا انتقرنين أسمع لهم ملكة اللهم بلو مالت من مالتنا بالذاتنا بذاتي كنا انتقرنين مالتنا الله سبحانه وتعالى لا بالذات ما الله سبحانه وتعالى كعرش بلايا اللي هنا ملاكنا عند تنقاكرنا بما سرجع بس لفوتشم قنزابينا الرداد مالتنا أن الله بذاته كعرش بلاينو نجرجن موسى أن هارون عليه السلام جار ويم عليهم السلام جار كان سجار بمسماتنا بمملكتنا عندهم دقمو يا الله سبحانه وتعالى مسماتنا مملكة دقمو من يسفر دال يا الله أن أرداتنا ما تناكرنا ما تأبكن بالنزي بولدتوش نبياتوش لي تطبقون كلا مستأتون يتكمنا المالتنا يبلو مالت أني سمع لهم ملكة اللهن كنا انتقرنا اللهوت سلزي السلم يمتقالهن እርምጃን ያለሁኝ ነው እኔ እመክታለሁኝ ነው ይህን ነው ያላቸው ያለው አላህ Subhanahu Wa Ta'ala እንጂ ከናንተ ጋር ነኝ እኔ ቢዛቲ ብሎ አላላቸውም በዛቲ ከናንተ ጋር ነኝ አላለም አላህ Subhanahu Wa Ta'ala ስለዚህ አላህ ከኛ ጋር ነው ብለን ከኛ ጋር የሚሆነው ቢሰምዒሂ ወሩእየቲሂ ወዕልሚሂ ነው በእውቀቱና እንዲሁም በመመልከቱና በመስማቱ ማለት ነው ጥሩ وقال صلى الله عليه وعلى آله وسلم ملكتنيهم صلى الله عليه وعلى آله وسلم قالوا إنكم تدعون سميعا قريبا وهو معكم أي بعلمه
ኢነኩም እናንተ ተድዑነ ትማጸናላችሁ ሰሚዐን ቀሪበን ሰሚዐን ሰሚ የሆነን አምላክ ቀሪበን እንዲሁም ቅርብ የሆነን አምላክ ነው የምትማጸኑት። ወሁወ መዐኩም እሱም ከእናንተ ጋር ነው ያለው ብለው ለሰሐቦቻቸውና ለባልደረቦቻቸው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ነግሯቸዋል። ጉዞ ላይ ሳሉ ነው እየጮሁ ሳሉ እንዲሁም ደግሞ አዝካር በሚሉበት ጊዜና ዱዓ በሚያደርጉበት ጊዜ ሲጮሁ የዛኔ ኢነኩም ተድዑነ ሰሚዐን ቀሪበ እናንተ ሰሚና በመቀጠልም ደግሞ ቅርብ የሆነን አምላክ ነው እየተማጸናችሁ ያላችሁት አሉ። ስለዚህ በጩኸት አያስፈልግም ነው ዱዓ እና ተማጽኖ ላይ። ምክንያቱም አላሁ ስብሓነሁ ወተዓላ አይደለም የተወራን ይቅርና በልቦና የተቋጠረ የሆነ ነገር የሚያውቅ የሆነ አምላክ ነውና ኢነሁ ዓሊሙን ቢዛቲ ሱዱር ብሎ አላሁ ስብሓነሁ ወተዓላ ተናግሯል። ጠይብ ኢነኩም ተድዑነ ሰሚዐን ቀሪበን እናንተ ሰሚና ቅርብ የሆነን አምላክ ነው የምትማጸኑት። ወሁወ መዐኩም እሱም ከእናንተ ጋር ነው ያለው አላህ አይ ቢዕልሚሂ የተፈለገው እዚህ ጋር ወሁወ መዐኩም በሚለው እሱ ከእናንተ ጋር ነው ያለው በሚለው ቢዕልሚሂ ማለት ነው። አይ ማለትም ቢዕልሚሂ በእውቀቱ ከእናንተ ጋር ነው ያለው ማለት ነው የተፈለገው። ጥሩ ይህንን በርካታ የሆኑ ሰለፎች አስቀምጠውታል። አልኢማም ኢብኑ ከሲር ረሒመሁላሁ ተዓላ ተፍሲሩ ላይ ከበርካታ ሰለፎች ነቅል አድርጓል። ይህንን በተመለከተ አላህ ከፍጥራኖቹ ጋር የሚሆነው ቢዕልሚሂ ነው وبخصائص ربوبيته سبحانه وتعالى إن كانت المعية معية خاصة عامة كهنش مالتنا وإن كانت خاصة أن الله سبحانه وتعالى مع من كان معه بحفظه وكلأته وكذلك ونصره وتأييده بالنزي نقراتك الله سبحانه وتعالى معية عما كهن يتفلقوا كفتران شجار يهونا المالتنا إن عندك الله بذاته هيدا لم كفتران شجار يالو በእውቀቱና በማስተናበሩ እንዲሁም በመቆጣጠሩ እንዲሁም ደግሞ በመጠበቁ ጥበቃን በመለገሱ ኢላ አኺሪሂ በእነዚህ አላሁ ስብሓነሁ ወተዓላ ከፍጥራኖች ጋር ነው ያለው። በዛቱ ከአርሽ በላይ ነው ያለው። ቀደም ሲል እንዳሳለፍ ነው። ሱአሉን ሳኒ ዐሸራ ብለዋሉ 12ኛው ጥያቄ ማ ሂየ ፋኢደቱ ተውሂድ የተውሂድ ፋኢዳ ምንድናት? የተውሂድ ጥቅም ምንድናት? የሚል ጥያቄ አነሱ አሼኽ ሙሐመድ ጀሚል ዘይኑ حفظه الله ورعاه أو رحمه الله تعالى. ترو ما هي فائدة التوحيد يتوحيد فائدة صامن النات بلوالو جواب ثاني عشر يسرع للتنيوطية كملاش فائدة التوحيد يتوحيد فائدة الناتكم هي الأمن السلام مهنو نصا مهنو في الآخرة بآخرة سلام نصا مهنو من العذاب كقطات በአኺራ ሰላም ነፃ መሆን ነው። ወልሂዳየቱ እንዲሁም ደግሞ ቅንነትን መለገስ ነው። ፊ ዱንያ ምድር ላይም ደግሞ ቅንነትን መለገስ ነው የሚሆነው። ወተክፊሩ አዝኑቢ ወንጀሎችንም ደግሞ ማስማር ነው የሚሆነው። የተውሂድ ጥቅም ይህ ነው። ዱንያ ምድር ላይ ቅንነትን ትለገሳለህ፣ በአኺራ ደግሞ እንደዚሁ ከቅጣት ሰላም ነፃ ትሆናለህ ነው። በመቀጠልም ወተክፊሩ አዝኑቢ ወንጀልንም ደግሞ ያስምራል ተውሂድ ተውሂድ ያለው የሆነ አካል ወንጀሉ ይማርለታል። በማዕና የማይማርለት የሆነ አካል ሊኖር ይችላል፣ የሚማርለት የሆነ አካል ሊኖር ይችላል። ከሽርክ ውጭ ያለ የሆነ ወንጀል ተሕተ መሺአቲላሂ ሱብሓነሁ ወተዓላ እንደሚገባ የሚታወቅ የሆነ ነገር ነውና ማለት ነው። እንደ ጥቅል ተውሂድ ያለ የሆነ አካል እሳት ውስጥ ግን አይዘወትርም። ወንጀሉ ሊማሩለት ይችላሉ። በመቀጠልም ደግሞ ከተቀጣም በኋላ የሚወጣው በተውሂዱ ምክንያት ነው። ስለዚህ ተውሂድ ምን አድርጓል ማለት ነው? ወንጀልን አስምሯል፣ አሰርዟል ማለት ነው። ወተክፊሩ ዙኑቢ ቃለ አላሁ ተዓላ አላሁ ስብሓነሁ ወተዓላ አለ አለዚነ አመኑ እነዚያ ያመኑ የሆኑ አካላቶች ወለም የልቢሱ ያልቀላቀሉ ኢማነሁም እምነታቸውን ቢዙልሚን አይ ቢሽርኪን ማለት ነው። በሽርክ እምነታቸውን ያልቀላቀሉ የሆኑ አካላቶች ኡላኢከ እንደነዚህ አይነቶቹ አካላቶች ለሁሙል አምኑ ለነሱ ሰላም ነፃ መውጣትና መረጋጋት አለላቸው። ወሁም እነሱም ደግሞ ሙህተዱን የተቀኑ ሆነው ሳሉ ማለት ነው። በአኺራ ሰላም ነፃ ይሆናሉ ከቅጣት ከተለያዩ ከሆኑ አስፈሪ ከሆኑ አደጋዎች ሰላም ነፃ ሲሆኑ፣ ዱንያ ምድር ላይ ደግሞ ቀናውን ጎዳና ከተጎናጸፉና እንዲሁም ከተጓዙ ከሆኑ አካላቶች ይሆናሉ ነው። የቁርአን አንቀጿን እንድገማት ኢንሻአላህ። አለዚነ አመኑ እነዚያ ያመኑ የሆኑ አካላቶች ወለም የልቢሱ ኢማነሁም እምነታቸውን ያልቀላቀሉ ቢዙልሚን አይ ቢሽርኪን በሽርክ ያልቀላቀሉ። ዙልም ብሎ ማለት ሽርክን የተፈለገው ኢነ ሽርከ ለዙልሙን ዐዚም ብለው ሉቅማን ዓለይሂ ሰላም ለልጁ እንዳስተማረው ኡላኢከ እንደነዚህ አይነቶቹ ሰዎች ለሁም
الأمن للناس سلام نسامهن للاቸው وهم مهتدون النسم يتقنوا ሆነው ሳሉ ዱንያ ምድር ላይ ማለት ነው በአኺራ ሰላም ነፃ ይሆናሉ ከቅጣትና አስፈሪ ከሆኑ ነገራቶች ዱንያ ምድር ላይ ደግሞ ከተቀኑት ከሆኑት አካላቶችና ቀናውን ጎዳና ከተመሩት ይሆናሉ ነው ቢዙልሚን የሚለው አይ ቢሽርኪን ማለት ነው ቢዙልሚን የሚለው ቁርአን አንቀጽ ላይ የሰፈረ የሆነው ቃል አይ የተፈለገው ቢሽርኪን በሽርክ ያልቀላቀሉ ማለት ነው የተፈለገው በሽርክ ያልቀላቀሉ ማለት ነው የተፈለገው خيرا عفوا وقال صلى الله عليه وعلى آله وسلم ملكتني صلى الله عليه وعلى آله وسلم قالوا حق العباد على الله حق العباد يباريوش مبت على الله بالله لا يلاجهن مبت باريوش እሱን በተውሂድ ያመለኩት ከሆኑ ማለት ነው በአላህ ላይ ያላቸው ሆኖ መብታቸው بمعنى الله تفضلا منه وتكرما منه የለገሳቸው ሆኖ መብት አላ يعذب لا ይቀጣ ነው يعذب ይላል ስህተት ነው የሚሆነው يعذب ነው በነህው ቃኢዳ መሰረት አላ يعذب لا ይቀጣ ነው አላህ من لا يشرك به በሱ ላይ ያላጋራ ይሆነን አካል من أكال لا يشرك يالا قران أكال به بسلي شيئا قنطاتنا عندك النجر يالا قران يهون أكال على مقطعتنا الله سبحانه وتعالى باريوج بسلي يالا جهون مبت مالتنا لدقموا إن شاء الله وقال صلى الله عليه وعلى آله وسلم حق العباد يباريوج مبت على الله با الله لا يالا جهون مبتاتشو ألا يعذب لا يقطعنوا الله من أكال لا يشرك يالا قران يهون أكال به بسلي شيئا كنت أتني على قرأي هنا أكل لا يقطعنه الله سبحانه وتعالى ስለዚህ ይህ መብታቸው ነው ይህ ብሎ ማለት ምን ማለት ነው ተውሂድ ያለውን ፋኢዳ እየተቆመን ይስተዋላል ማለት ነው በማዕና የተውሂድ ባለቤት በአላህ Subhanahu Wa Ta'ala ላይ መብት አለው አላህ መብት ሰጥቶታል ግን አላህ ያንን መብት ሲሰጠው በማዕና አላህ ላይ ግድ አድራጊ የሆነ አካል ኑሮ ሳይሆን አላህ ከራሱ አቅጣጫ በመነጨ በሆነ ችሮታና እንዲሁም ከረምና ተፈضل ነው አላህ Subhanahu Wa Ta'ala የለገሰው ለባሪያ ማለት ነው እና ይህ ዘገባ የሚያሳየን ባሪያዎች ማን ነው ተውሂድን እስከያዙ ድረስ ተውሂድ በተውሂድ ምክንያት ያገኙት የሆነውን ፋኢዳና ጥቅምና ትሩፋትን በተመለከተ ይሆናል والله اعلم ዘገባው متفقون عليه የሆነ ዘገባ ነው ቡኻሪና ሙስሊም በኩልነት የዘገቡት የሆነ ዘገባ ነው والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك صلاه العصر اذان تاذنا لزيهناكم ان شاء الله وجزاكم الله خيرا السلام عليكم ورحمة الله وبركاته